እሱም ይመልስላታል ነውር አለው የለውም እኔን ለማንም አትናገሪ እያልከኝ አልነበረ እንዴ ብላ ትለዋለች። እንዴ ሜሉ እናትሽን እንደ ሩቅ ሰው እያየሻት ነው እንዴ ብሎ እሱም ይመልስላታል። እንዴት እንደዚህ ታደርጋለህ ብላ እሷም ትመልስለታለች። ካስከፋውሽ በጣም ይቅርታ፣ ችግራችን ሌላ ሰው ሰምቶ ከሚሳለቅብን እናታችን ትቀርበናለች ብዬ ነው ብሎ እሱም ይመልስላታል። እንደሱ ማለቴ ሳይሆን እሷ እኔን ለመውቀስ ትንሽ ሰበብ ነው የምትፈልገው፣ እንዴት እንደዚህ ታደርጋለህ ብላ ሜሉም ለመስፍኔ ትመልስለታለች። ሜሉ አሁንስ በቃ በጣም እየጠላሽኝ ነው የመሰለኝ ብሎ እሱም ይመልስላታል። አንተ ግን ያልተረዳኸው ብላ እሷ ትለዋለች። እሱም አንቺ ምንጊዜም እኔ የማደርገውን ትንሽ ሰበብ ነው የምትፈልጊው ብሎ እሱም ይመልስላታል። እሷም እንዴት ብላ ትጠይቀዋለች። እኔ ግን ምንም ነገር ስህተት እየሰራው ነገር አይመስለኝም ብሎ ይመልስላታል። እና ትክክል ነው እየሰራሁት እያልከኝ ነው ብላ እሷም ትመልስለታለች። ይቅርታ ሜሉ፣ እኔ ካሁን በኋላም ቢሆን ይህንን ነገር ለማድረግ ወደ ኋላ አልልም ብሎ መስፍን ይመልስላታል። እኔ እኮ እያልኩ ያለሁት እማዬ ለኔ ምክንያት ትንሽ ነገር ነው የምትፈልገው፣ በተለይ ለሷ አሳልፈ ልሰጠኝ አይገባም፣ በአንተ ጉዳይ ላይ ደግሞ ምን ያህል ስስ እንደሆነች ታውቃለህ ብላ ሜሉም ለመስፍኔ ትጠይቀዋለች። በቃ እሺ ሜሉ አንቺ ተኚ፣ እኔ ሳሎን ልተኛ ብሎ እሱም ይመልስላታል። እንዴ ወዴ ልትሄድ ነው ብላ ትጠይቀዋለች። አይ እኔ እዛ ከምላሴ ጋር እተኛዋለሁ፣ አንቺ እዚህ ከእናትሽ ጋር ትንጣና ተኚ ብሎ ይጠይቃታል። እንዴ ኧረ እባክህን ጭራሽ ብላ ትለዋለች። ጭራሹኑ ከመኝታ ክላስ አባረረችው ለማለትና ልታስጨቃጭቀኝ ነው ብላ ትጠይቀዋለች። እሱም አይ ችግር የለውም እኔ እንዴት አድርጌ እንደማስረዳት አንቺ አታቂም ብሎ እሱም መስፍኔም ይመልስላታል። እንደው መስፍኔ ፈጣሪ የስራህን የእጅህን ይስጥ፣ አሁን ደግሞ ልታዝነዘንዘኝ ነው አይደለ ብላ እሷም ለራሷ እሱም ከሄደ በኋላ ታወራለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ክፍል 58 መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ ሀኒ ብቻዋን ቁጭ ብላ ስለነ ተምቹ ፎቶዋን እንዴት እንደወሰደባት ራሷ ጥያቄ ሆኖባት ፍራሿ ላይ ቁጭ ብላ እያወራች ነው ማለት ነው። እንዴት እንደዚህ ሊሆን ቻለ? በቃ ሳምናቸው እንደዚህ አደረጉኝ ማለት ነው። እኔ እኮ ወንድሞቼ ናቸው ብዬ ነበር አምኛቸው ነበር ብላ ራሷን በራሷ ጥያቄ ሆኖባት እያወራች ነው ማለት ነው። አምላኬ ሆይ እንደዚህ ሲያደርጉ እንዴት ዝም ትላለህ ብላ ፈጣሪዋን እየጠየቀች ነው። ቆይ እስቲ ለምንድን ነው ግን እንደዚህ ያደረጉት ብላ ራስ በራሷ ጥያቄ ሆኖባት ለራሷ እያወራች ነው ማለት ነው። እንግዲህ ተምቹ አስቴር ሆነው ሀኒን መንገድ ላይ እየሸኟት እያሉ ነው ማለት ነው። መንገድ ላይ እየሸኟት እያሉ ሀንዬ በቃ ተመለሱ ብላ ትላቸዋለች። ተምቹ ቆይ ግን አንቺ ለምንድን ነው እንደዚህ ወግ የወጠረሽ ብሎ ተምቹ ሀናን ይላታል። ቆይ ግን አንቺ ለምንድን ነው ከኛ ጋራ ተፍተፍ የማትይው ብሎ ተምቹ ሀናን ይጠይቃታል። አሲርም ምን ስርቆሽ ብሎ ተምቹን አሲር ይጠይቀዋል። አዎና ብሎ ይላታል። እኛ ለራሳችን ያልተውን ደግሞ ጭራሽ ሆኖ እሷን ብለህ ትላታለህ እንዴ ብሎ አሲርም ለተምቹ ይመልስለታል። ራሳችን አትበል ራስን ወክልና ተናገር ብሎ አሲር ተምቹም ይለዋል። እና ከፈለክ ራስህ መተው ትችላለህ፣ እኔ ግን አልተውም ብሎ አሲርም ተምቹም አሲርን ይመልስለታል። ከተምቹና አሲር እንግዲህ ጭቅጭቅ ያዙ።
ከዛ በቃ ሂጂ ሀና አንቺ ሂጂ እኛ እንሄዳለን ብሎ ተምቹም አሲርም ለሀና ይላታል። ቆይ እናንተ ልጆች ግን ምን ሆናችሁ ነው የምትጨቃጨቁት ብላ አሲርም ሀናም አሲርን ትጠይቀዋለች። አሲርም እንዴት ነው የማንጨቃጨቀው ምን እያለ እንደሚል እየሰማሽው አይደል እንዴ ብሎ አሲርም ለሀና ይመልስላታል። እሱ እኮ እየቀለደ ነው ብላ ሀኒ ትመልስለታለች። እየቀለድክ ነው አይደለ ተምቹ ብላ ሀኒም ተምቹን ትጠይቀዋለች። አረ እኔ አልቀለድኩም የምሬ ነው ብሎ ተምቹም ለሀና ይመልስላታል። ማለት ስርቆት አልተውም ያልከው እውነትህን ነው ማለት ነው ብላ ሀኒም ተምቹን ትጠይቀዋለች። አዎ የምሬን ነው ብሎ ተምቹም ይመልስላታል። እንዴ ለምን ስርቆሽ ምን ጥቅም አለው ብላ ሀኒም ትመልስለታለች። እንዴ አንቺ ስንት ወር ተፍተፍ ብለሽ የማታገኘውን እኮ እኔ በአንድ ሰዓት ሁሉንም ነገር ላገኝ እችላለሁ ብሎ ተምቹም ለሀኒ ይመልስላታል። ግን እኮ የሰው ገንዘብ ጥሩ አይደለም ብላ ሀኒም ለተምቹ ትመልስለታለች። እኔ የሰው ሆነ የጅብ እኔ አይመለከተኝም ብቻ ብር ላገኝ ብሎ ተምቹም ለሀኒ ይመልስላታል። ተምቹ ግን የምርህ ነው የምታወራው ብላ ሀኒ ለተምቹ ትጠይቀዋለች። አሲርም ሀና አንቺ ወደ ቤትሽ ሂጂ እኔ ወደ ጸበል ወስደዋለሁ ብሎ አሲርም ሀናን ይላታል። ሀኒም የምን ጸበል ነው ደግሞ ብላ ሀኒም ለአሲር ትመልስለታለች። በዚህ ሁኔታማ ካየሁት ልጁ ማበዱ ነው ብሎ አሲርም ለሀኒ ይመልስላታል። አሁን አንቺ ወደ ስራ ሂጂ እኔ በጊዜ ልድረስለት ብሎ ለተምቹ ይለዋል ለሀኒ ይላታል ማለት ነው። ሀኒ እንግዲህ እሷም ወደ ስራው አመራች። እነሱም አሲርና ተምቹ ተመለሱ ማለት ነው። ሀኒ እንግዲህ አሁንም ስለ ፎቶዋ ተምቹ ስለ ጠየቃት ስለ ፎቶዋ ነገር በጣም ጥያቄ ሆኖባት እንዴት እንደዚህ ያደርጋሉ? ምንስ አድርጊያቸው ነው? እንዴትስ ወሰዱት? እያለች ምን ያህልስ ብር ቢሰጠው ነው እያለች እንግዲህ ትላለች ማለት ነው። ለራሷ ስልክ በመሀል ተደወለባት። ስልኩንም አየችው ስላልታነሳው አልቻለችም። ከዛ ሰላምና እርግብ ሳሎን ላይ ተኝተው የእርግብ ስልክ በጣም ይጮሃል። ሀኒ ቀና ብላ ስልኩን ወይ ዝጊ ወይ አንሺው ብላ እርግብን ትጠይቃታለች። ሰላምዬ ረበሸሽ እንዴ ብላ እርግብም ሰላምን ትጠይቃታለች። አይ አልረበሸኝም ኧረ እንዴ ቆይ እንዴት ነው የማይረብሸኝ? ከተኛንበት ጀምሮ እኮ በጣም እየጮኸ ነው ብላ ሰላም ለእርግብ ትመልስላታለች። በቃ እሺ እዘጋዋለሁ ብላ እርግብም ትላለች። ሰላምም ከመኝታዋ ብድግ ብላ ቀና ትላለች። ከዛ እንዴ ሰላምዬ አተኝም እንዴ ብላ እርግብም ሰላምን ትጠይቃታለች። ሰላምም እስኪ ተነሽና ነይ እንነጋገር ብላ እርግብን ትጠይቃታለች። እርግብም ከመኝታዋ ቀና ብላ ምንድነው የምንነጋገረው ብላ ሰላም እርግብ ለሰላም ትጠይቃታለች። ቆይ ግን ማን ነው የሚደውልልሽ ብላ ሰላም እርግብን ትጠይቃታለች። እርግብም ማለት ብላ ትመልስላታለች። ቆይ ጥያቄው እኮ በጣም ግልጽ ነው ብላ ሰላምም ለእርግብ ትመልስላታለች። እሱማ አውቃለሁ ግን ለምንድን ነው እንዳልጠየቅሽኝ ያልገባኝ ብላ እርግብም ለሰላም ትመልስላታለች። ማን እንደደወለልሽ ለማወቅ ነዋ ብላ ሰላምም ለእርግብ ትመልስላታለች። ወይስ ባውቅ ችግር አለበት ብላ ሰላምም ለእርግብ ትላታለች። እርግብም ሰላምዬ እንደ ታላቅ እህት እየተቆጣጠርሽ ነው አይደለ ብላ እርግብም ለሰላም ትመልስላታለች። አዎ ማን ነው የደወለው ብላ ሰላምም እርግብን ትጠይቃታለች። ያው ዝም ብሎ የሚረብሽ ሰው ይጠፋል ብለሽ ነው ብላ እርግብም ለሰላም ትመልስላታለች። ወንድ ልጅ ፊት ካልሰጡት ደርሶ አይረብሽም ብላ እርግብ ሰላምም ለእርግብ ትመልስላታለች። እኔ አሁን ረበሸ ብያለሁ ብላ እርግብም ለሰላም ትመልስላታለች። ያው ባርቲውም አነጋገርሽ እንደዛ ነው የሚመስለው ብላ ሰላምም ለእርግብ ትመልስላታለች። ለነገሩ ልክ ነሽ አንድ የሚያውቀው ልጅ ነበረ እሱ ነው እየደወለ ያለው ብላ እርግብም ለሰላም ትመልስላታለች። እኔ ምልሽ እርግብ ብላ ሰላም እርግብን ትጠይቃታለች። እሷም ወይ እህቴ ብላ ትመልስላታለች። ቆይ ግን አንቺ ማነሽ ብላ እርግብን ሰላም ትጠይቃታለች። እውነት አንቺ ግን ሀሴት ነሽ ብላ ሰላም እርግብን ትጠይቃታለች። ገና ሰላም እንግዲህ አሁንም ጥያቄ እየሆነባት ነው ማለት ነው። እርግብም እንዲህ ማለት አሁንም አላመንሽኝም ማለት ነው ብላ እርግብም ለሰላም ትመልስላታለች። አንዴ አንቺ ትክክል ነሽ ወይም አይደለሽም ማለቱን ባላቅም
ግን ሀኒ እህቴ አለመሆኗ በጣም ነው ውስጥ እየከበደኝ ብላ ለእርግብ ሰላም ትላታለች። እህቴ በደረሰብኝ የመኪና አደጋ ብነግርሽ የልጅነት ትዝታዬን ብነግርሽ በጣም ደስ ይለኝ ነበረ ብላ እርግብም ለሰላም ትመልስላታለች። ሰላምም እኔ እኮ ግራ ነው የገባኝ ብላ ሰላም ለእርግብም ትመልስላታለች። ግን እኮ ከውጤቱ በኋላ የገባሽ መስሎኝ ነበረ ብላ ሰላምም እርግብም ለሰላም ትመልስላታለች። ግን የሀና ነገር በጣም ጥያቄ እየሆነብኝ ነው ብላ ሰላምም ለእርግብ ትመልስላታለች። እርግብም ቆይ ለምን የሀናን የልጅነቷን ህይወት ለምን አትጠይቂያትም ብላ እርግብም ለሰላም ትመልስላታለች። ሰላምም ምን ብዬ ነው የምጠይቃት ብላ ለእርግብ ትመልስላታለች። እንዴ እኔን ካላመንሽኝ ብዙ ነገር የሚታመን ነገር ይኖራታል አይደል ብላ እርግብም ለሰላም ትመልስላታለች። ግን እስካሁን ለምን የምርመራ ውጤት ውስጤ አምኖ እንዳልተቀበለ እኔ እንጃ ምንም ነገር አልቻልኩም ብላ ሰላም እንግዲህ ለእርግብ ትላታለች ማለት ነው። ሰላም እንግዲህ በጣም ጥያቄ እየሆነባት ነው፣ ጥያቄ ሆኖባታል ማለት ነው። እስካሁን ድረስ የእርግብ እህት መሆን በጣም እየተጠራጠረች ነው። እርግብ እንግዲህ ቁጭ ብላ ሰላም ተኝታ ባትፈታተኝ ጥሩ ነበር፣ እኔ ግን እህቴ ሆነሽ ውስጤ እንድቀበልሽ ፈልጎ ነበር ብላ ለራሷ እያወራች አተኝም እንዲህ ብላ ሰላም ትላታለች። ሰላምም እርግብም እሺ እተኛለሁ ብላ ወደ መኝታቸው ቀጥለዋል ማለት ነው። እንግዲህ ተምቹ ሀኒ ጋር መጥቶ ሀኒ ፍራሿ ላይ ጋደም ባለችበት ሰዓት በሩን ከፍቶ ገብቶ እግሯ ላይ ይወድቃል ማለት ነው። እግሯ ላይ ወድቆ እንግዲህ ሀንዬ ይቅርታ ሊጠይቅ መጥቷል። ባደረገው ነገር ተጸጽቻለሁ እና ጸጸቱ አላስተኛ አላስቆም ብሎኛል፣ እባክሽን ይቅርታ አድርጊልኝ ብሎ እግሯ ላይ ይደፋል ማለት ነው። ሀኒም ምንድን ነው ብላ በጣም ደንግጣ እባክን ከእግሬ ላይ ተነስልኝ ብላ ትጮኻለች። እሱም ይቅርታ ካላደረግሽልኝ እኔ አሁን ከእግርሽ ላይ አልነሳም ብሎ እግሯ ላይ ተደፍቶ ይለምናታል። ሀና እባክሽን ይቅርታ አድርጊልኝ፣ የሰራሁትን ፎል ከባድ እንደሆነ አውቃለሁ፣ ግን አንቺ ይቅርታ እንደምታደርጊልኝ ተማመናለሁ ብሎ ይላታል። ኧረ እባክህን ይሄን ያህል እንዴት አድርገህ ብታስበኝ ነው ብላ ሀኒም ትመልሰለታለች። እባክሽን ሀኒ የሰራሁት ፎል በጣም ከባድ እንደሆነ አውቃለሁ ብሎ እየደጋገመ ይላታል ማለት ነው። እባክሽን ይቅርታ አድርጊልኝ። እሷ ግን ምንም ነገር ይቅርታ ልታደርግለት አልቻለችም። ሀና ግን እውነትሽን ነው እየተቆጣሽ ያለሽው ብሎ ተምቹም ይመልስላታል። አንተ ራስን ልጠይቅህ እንጂ አንተ ግን የምርህን ነው ይቅርታ የምትለኝ ብላ ሀኒም ለተምቹ ትጠይቀዋለች። እኔማ ይቅርታ ታደርግልኛለሽ ብዬ እኮ ነው የመጣሁት ብሎ ተምቹም ለሀኒ ይመልስላታል። አንተ ግን ምን አይነት አይን አውጣው ነህ በእናትህ ብላ ሀኒም ትመልስለታለች። ኧረ እባክሽ ለካ እንደዚህ ጨካኝ ነሽ እንዴ? እንደዚህ ስትቆጭም ስትናደጅም አይቼሽ አላቅም ብሎ ተምቹም ለሀኒ ይመልስላታል። ለአንተ ገንዘብ ብቻ ነው አደለ ትልቅ ቦታ ያለው፣ ለዛ ነው ይቅርታ እንደማይበቃ ያልተረዳው ብላ ሀኒም እንግዲህ በጣም ትቆጣዋለች። እውነት የምሬን ነው ምልሽ፣ እንደዚህ ስትቆጭና ስትናደጂ በጣም አይቼ ማላቅም ብሎ ተምቹም ለሀኒ ይላታል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ስትገቡ በላይክ ጀምሩ ማለት ነው። መልካም ቀን